አንዳንድ ደግሞ ሐዋርያትም ነቢያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ ያለ ቸርች ውስጥ ነቢያት ነበሩ ማለት ነው። እሱን በጣም በብዙ ጥቅስ አስረግጬ አሳያችኋለሁ። የትምህርቴም ርዕስ የቤተ ክርስቲያን ሐዋርያትና ነቢያት የሚል ነብይ ያለ ነብይ የለ ቢባል ባይባል አሜን ያዙታል። አሁን ነብይነት እኔ እንትኑ ብትወስደው ምንም አይመስለኝ። አይኔን አትከድ ነው አይኔን አትይዘው። እቺ እነ ጴጥሮስ እና እንትን ያለችውን አይነት ኦቶሪቴቲቭ የሆነ ነገር ክሌም የማድረግ አዝማሚያ ነው አሁን ያለው። ያን አይነት ፓወር ያለ ያን አይነት ስልጣን ያለው ሐዋርያ የለም። ወንጌላዊ አለ ብለ ሰባኪ አለ ብለ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነብይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርገና ተመለስ። ከሰኞ እስከ እሑድ ቸርች እየተገኘ አምልኮ ፕሮግራም እየመራ ቼክ ላይ እየፈረመ ኦርጋናይዜሽን እያስተዳደረ ቸርች ሁለት መልክ ነው ያላት፣ ኦርጋኒክ እና ኦርጋናይዜሽን። በቃ አገልጋዮች በየአቅጣጫው እየወጡ መሰረታችን ሐዋርያት ነው፣ የመሰረት ነብያ ምናምን የመሰረት ሐዋርያ ገለመለ። እኔ ይገርመኛል ሐዋርያቶች በቤታቸው በቤተ መቅደስ በደረሱበት ስፍራ ሁሉ ትምህርታቸውና ስብከታቸው አንድ ነበረ። የሐዋርያትና ነቢያትን አገልግሎትና ሹመት በተመለከተ የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለው በጣም ጠቃሚው የሚሆነው ይህንን በሚመለከት 48 ገጽ ያለው የጥናት ጽሑፍ አለ። እሱም ማንበብ ነው። ስመተ ሐዋርያ ስመተ ነቢይ ትክክል ነው አለ ወይስ የለም የሚል አለ። ያ ሁሉ ከተባለ በኋላ ብዙ ጽሑፎች ተነበው መዋቢ ጽሑፎችም ቀርበው የተለያዩ ቴዎሎጂያንስ የሚያቀርቡትንም አንዳንድ ደግሞ ሐዋርያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ ያለ ቤተክርስቲያናችን በአጭር ቃል ሐዋርያነት ነብይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ እዛች ጋር ግልጽ የሆነ ሴሴሽኒስት ነው መካነ ኢየሱስ። ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተ ክርስቲያናችን ይህንን ታምናለች። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም ሐዋርያን፣ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተክርስቲያናችን የምታምነው። ሐዋርያዊ አገልግሎት ግን አለ። መልእክተኛ ማለት ነው በቤተክርስቲያናችን ሐዋርያ ማለት እንደዚህ ነው። ቃሉም ይሄ ነው። ወደ ግዕዙም ወደ ግሪኩም ስትሄዱ ወደ ላቲኑም ስትሄዱ ይህንን ነው የምናገረው። መልእክተኞች በቤተክርስቲያን አሉ። የግሪኩን ቴክስት ስናነብ ይሄ አፖስቶሎስ ኦር አፖስቶሎይ የሚለው በብዜቱና በእንትኑ እየተቀመጠው መልእክተኛ ማለት ነው። መልእክት የሚያደርስ አሉ፣ የሚያደርሱ ዛሬ የሚሮጡ አሉ። ሐዋርያ ሳይባሉ ግን የሐዋርያነት ሥራ የሚሰሩ አሉ። በቦረናና አካባቢው እየተሯሯጠች ወንጌል የምትሰራ አንዲት እህት አለች። ታውቃላችሁ፣ ሁሉ ጊዜ የምንጸልይላት። እንግዲህ ሐዋርያ መሾም አለበት ከተባለ እሷ ነች የምትሾመው። እና ግን ሐሳቡ ምንድን ነው? የለም በቤተ ክርስቲያናችን አለ። ግን ሌሎች ከቤተ ክርስቲያናችን ጋር በሆነ ህብረት ያለን ሰው
የራሳቸው መድበው ለራሳቸው ሐዋርያትንም ነቢያትንም የሚሾሙ ካሉ አነቅፋቸው። የራሳቸው ቤት ነው። የኛ ቤት ግን ሌላ ነው። ግን አነቅፋቸው። ክላሲካል ፔንቴኮስታልስም ቢሆኑ ሌሎችም ቢሆኑ በምንም አይነት አነቅፋቸው። በእውነቱ ላይ ቆመን ግን እኛ ራሳችንን በዚህ መልክ እንመለከተዋለን ማለት ነው እና በአጭሩ ለመናገር በኤፌሶን 4:11 ላይ ያለው መነሻ የሚሆነው ነገር ከሌሎች ጥቅሶች ጋር በተጓዳኝ መነበብ አለበት። ቆሮንቶስ ምዕራፍ 9 ከቆሮንቶስ 1 ቆሮንቶስ 9 ከአንደኛ ቆሮንቶስ 12 እና ከሌሎችም ከኤፌሶን መልእክቶችም ጋር ተያይዞ ካልተነበበ ብቻውን ቁንጽል ከተደረገ አስቸጋሪ ነው። 5 ጣምራ አገልግሎቶች ወይም ደግሞ ኦፊሶች የምንላቸው ኦፊሶች አይደሉም። ስትመለከቷቸው በተለይ በግሪኩ ያንን ቴክስት ስታነቡ 5ም አይደለም እንዲያውም ወደ 4 ነው የሚሆኑት እና ነገሮች ጸጋ ስጦታዎች ናቸው። ለዚህ ነው የምንረዳው የጸጋ ስጦታዎች ናቸው። በቆሮንቶስ ላይ በዛ መልክ ጽፎ ሐዋርያው ጳውሎስ ኤፌሶን ላይ መጥቶ ደግሞ ሌላ ነገር አይጽፍም። ስጦታዎቹ አሉ። ይህም ደግሞ የክርስቶስን አካል ለማነጽ ነው። ይህ እጅ ይሰራል። 5 ወይም 4 ጣቶችን ቢኖሩ ዋናው ነገር አገልግሎቱ ነውና ቤተ ክርስቲያናችን ይህንን ታደርጋለች። ነገር ግን የሌሎችን መብት የሌሎችን እምነት ዶክትሪናቸውን ለምን አደረክ ብላ አትወቅስም፣ ግን ለመድረካችን አትጋብዛቸው። በቃ አገልጋዮች በየአቅጣጫው እየወጡ መሰረታችን ሐዋርያት ናቸው፣ የመሰረት ነቢያ ምናምን የመሰረት ሐዋርያ ገለመለ። እኔ ይገርመኛል። ሐዋርያቶች በቤታቸው በቤተ መቅደስ በደረሱበት ስፍራ ሁሉ ትምህርታቸውና ስብከታቸው አንድ ነበረ። ክርስትና የሚባለው ነገር የቆመውና የተመሰረተው ሰው ላይ አይደለም። አሁን አየሩ ላይ የተለያዩ አይነት ትምህርቶች፣ ንፋሶች እየተለቀቁ ነው ያለው። የሰዎች የስንፍና ቃል አያታልላችሁ። አንዴ ወደዛና ወደዚህ የሚሉት ነገር ሊያታልላችሁ አይችልም። አንዳንድ ሰው ከ50 ዓመት በኋላ ነው ይሄ ቃል ዛሬ ለመጀመሪያ የሚሰባው። አሁን በየቸርቹ በሐዋርያት በነቢያት ግለሰብ ላይ ጳውሎስ ላይ አይደለም የተመሰረተ ነው። በነ ጳውሎስ ላይ በነ ጴጥሮስ ላይ በነ ዮሐንስ ላይ ማለቱ አይደለም። አሁን በቃ አየሩ ሁሉ ተራይቶ የመሰረት ሐዋርያት ማብራዘር እንደዚህ የሚባል አማርኛ የለም። የኔ መሰረት ኢየሱስ ነው። ደም ለሰባኪው ከባድ ነው፣ ለተሰባኪው ከባድ ነው። አሁን አንድ ዘማዊ የሆነች ሴትዮ መጣ በአንድ ጊዜ ጌታ እንደተቀበለ አመንዝራ መሆኗን ታውቃለህ። ወንጌል ከነገርካት በኋላ እውነት ለመናገር ካመነች በኋላ ጸድቀሻል ብለህ ለመናገር አይከብድም? በጣም ነው እንጂ የሚከብድ። ነቢያትም ስለ ኢየሱስ ተገልጦላቸው ነው፣ ሐዋርያትም ስለ ኢየሱስ ተገልጦላቸው ነው። ብዙ ተገለጠልን ብለው የተመሰረቱ ሃይማኖቶች አሉ። እነሱ መገለጦች ሳይሆኑ መገልበጦች ናቸው። አዎ ተገልጦለታል፣ የገለጠለት ግን ዴብል ነው። ቤተ ክርስቲያን ኃይሏ ታላቅነቷ በግለሰብ ላይ የተመሰረተ ቢሆን ግለሰቦች ሲደክሙ ትደክም ነበር። ግለሰቦች ሲወድቁ ትወድቅ ነበር። ግለሰቦች ሲሞቱ ትሞት ነበር። አሁን የስህተት ትምህርት፣ የስህተት ልምምድ ነብይ አለ እንዴ ትጠራጠራለህ? ሰይጣን እኮ በየዘመኑ የሆነ ሐሳብ ይሰጣል። በሱ ስንፋጭ በጣም ብዙ ትውልድ ያመልጥ። እውነቴን ነው። ማምለጥ ወደ እግዚአብሔር ማምለጥ የሚገባው ትውልድ ወደ ሰይጣን ይሄዳል። በየዘመኑ ለአባቶችም፣ ለትንንሾችም፣ ለወጣቶች፣ ለሁሉም ሰይጣን ሁሉ ጊዜ በቃ የሆነ ሽኩቻ የሆነ ፋይት የሚያደርጉበት ነገር እያዘጋጀ ያንን እያስተናገዱ የሚያራግቡ ባንዲራጆች ደግሞ ብዙ አሉ። በጌታ በኢየሱስ ስም ከእንደዚህ አይነት ትውልድ ማምለጥ ይሁንላችሁ። ኢየሱስ ጌታ ነው። እኔ ነብይ ያለ ነብይ የለ ቢባል ባይባል አሜን። ኢየሱስ ጌታ። አሁን ነብይነት እኔ እንትኑ ብትወስደው ምንም አይመስለኝም። አይኔን አትከድ ነው፣ አይኔን አትይዘው። የነብይነት መስፈርቱ መተንበይ፣ የሰውን ህይወት ነገር ማስፈጸም ነው። ኢየሱስ ጌታ። ይሄ ይወሰዳል። እግዚአብሔር ጸጋ ነው፣ አይወሰድ። ይወሰደው ከፈለ እኔ አሁን ነብይ እንትና መባልም ብዙ እንትኑ እቅዱም የለኝ። የእግዚአብሔር ጸጋ ይስራ እንጂ እግዚአብሔር የሚሰራበት ህይወት በኢየሱስ ስም ይሁንላችሁ። እግዚአብሔር የሚታይበት ህይወት ይሁንላችሁ። በእናንተ ህይወት በቃ እግዚአብሔር ታይቶባችሁ። እሺ ኖርን በቃ ምንም እኮ ትንሽ ዓመት እኮ እውነቴን ነው ብለ እንደው ትልቁ እንደው 100 ዓመት ኖርን፣ በላን፣ ጠጣን፣ ወለድን ምናምን በቃ እሺ ሄድን
ምንድነው አዲስ ነገር? የለም በቃ ማንም ይመጣል ይሄዳል። ግንስ በመጣን ዘመን ግን ጌታን አሳይተን ማለፍ ትልቁ ነገር። እንግዶች ለኛ ለዚህ ምድር በእንግድነታችን ዘመን ግን አሜን ነው ጌታን አሳይተን እግዚአብሔርን አሳይተን ወንጌልን ሰጥተን ታላቅ ነገር አድርገን እንሄዳለን። ዝም ብለህ ተራ ኑሮ እናኖር። ኢየሱስ ጌታ የከበረበት ጌታ የሚታይበት ሕይወት በኢየሱስ ስም ይሆንልን።